الوحي عنوانا وشاد من نوره في القلب بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على أشرف الأنبياء والمرسلين وعلى آله وصحبه أجمعين ومن تبعهم بإحسان إلى يوم الدين أما بعد فيا إخوتي الكرام وأخواتي الكريمات السلام عليكم ورحمة الله وبركاته ودي دعواتي بتكتاتوج سلا بالنا مستحق يوران ቆይተናል ታውን በስተፊት ዛሬም ኢንሻአላህ ከዛ የቀጠለውን ለማስተዋወስ ወዳለሁ እያወራህ የነበረው ሚስት በባሏ ላይ ያላት ሐቅ የሚል ነበር እንግዲህ መህር መስጠት አለበት ከዛሊከ ደግሞ ሚስቱን መቅናት አለበት ሚስቱን እንዲጠብቃት ሚስቱን መውደዱን እንዲገልጽላት የሚል ተመልክተን ነበር ዛሬ ሶስተኛው አነፈቃ የቀለብዙ ጉዳይ ነው ሚስት የባሏ ሐቅ ሊያለብሳት ሊያጎርሳት ሊያጠጣት የቤት መኖሪያዋን ሊያሟላላት አላህ ጤና ያርጋትና ሁላችንም ጤና አላህ ያርገንና እመም ሲመጣ ሊያሳክማት እነዚህ ሁሉ ነፈቃ በሚል ይካተታሉ ሊያሟላላት የግድ ነው ባል ሲሆን እነዚህ ሊያሟላ ነው الرجال قوامون على النساء بما فضل الله بعضهم على بعض وبما انفقوا من اموالهم ይላል አላህ Subhanahu Wa Ta'ala ወንዶች በሴቶች ላይ ሐላፊ ናቸው አለና ዝም ብሎ አይደለም ሐላፊነት የተሰጠው አላህ አንዱን ታንዱ በላይ ስላላቀው ነው ይላል ጉልበት አለ ሐቅል አለ ተሷ በላይ የማስተናበር የማስተዳደር ችሎታውን አላህ ሰጥቷልና በተጨማሪ ምንድነው አለ ገንዘባቸውንም ስለሚያወጡ ነው ለሚስቶቻቸው ይላል ተመህር ጀምሮ ከዛ በኋላ አንተ ጋር አስታለይ ድረስ የሷ የሚያስፈልጋት ፍላ እንትን ሁሉ የሚያስፈልጋት ነገር ሁሉ አንተ ልታሟላላት ይገባል መሰረታዊ የሆኑ ፍላጎቶች በተለይ መሰረታዊ የሆኑ ፍላጎቶች በተለይ ባል ማሟላት አለበት እንጂ የትም ሄደሽ ለራስሽን ቻል የሚባልበት አይደለም ይሄ ትዳር የሚባለው ነገር እሷ የቤትም መቤት ናት አንተ በሷ ላይ ታለ ሐቅ አንዱ ቤት መቀመጥ ነው ብለናል ያለ ሀጃ ለመውጣት ነው ታዲያ አንተ ቤት ተቀምጣ ያንተ ልጆች እያሳደገች ደሞ አንተ ሰርተህ አሟልተህ ታሊያስካት ምን ትሆናታለህ ታዲያ አይቃ ማለት ነው ስለዚህ ወንድሜ ሆይ እንደ ይቅርታና ቀለቧን ማሟላት የሚያስፈልጋትን ነገር ማሟላት ግዴታ ነው አላህ በሰጠልክ ሊዩንፊቅ ዙ ሰዓት من ساعته ومن قدر عليه رزقه فلينفق مما آتاه الله لا يكلف الله نفسا إلا ما آتاها سيجعل الله بعد عسر يسرا إلى القرآن حابتام تحابتو يستلال ديام تزاو تسطو الله يست رزقه يتببسو الله تسطو يست لا يكلف الله نفسا إلا ما آتاها الله نفسا يسطون እንጂ አያስገድዳትም ይላል የሰጣትን እንጂ ያልሰጠህን ስጥ አትባልም የሰጠህን ግን ስጥ ልብ በል ባይሆን አልሰጠኝም ብለህ ቁጭ ብለህም ደግሞ ልታስቸግራት አይገባም ጥረት አድርግ ልፋት አድርግ ስራኮ በሸሪዓ የተፈቀደ ነው የታዘዘም ነው እንጂ እንደው فاذا قضيت الصلاه فانتشروا في الارض وابتغوا من فضل الله ይላል ቁርአን ላይ የጁምዓ ሶላት ታበቃለ hatta ጁምዓ እንኳን ቢሆን ቁጭ ብለህ አታምሽ እንግዲያስ በመድር ላይ ተበተኑና የአላህን ሪዝቅ ፈልጉ ነው የሚለው አዎ ፈምሹ في مناكبها ይላል አላህ በየአቅጣጫው ሄዱና ታላህ Subhanahu Wa Ta'ala ሪዝቅ ፈልጉ ነው የሚለው በቁርአን ላይ ማለት ነው ሰርቶ ራስን ማሸነፍ በተሰብን ማስተዳደር የበተሰብን መሰረታዊ ፍላጎቶች ማሟላት ጂሃድም ነው ጂሃድ ነው ታዲያ ሰለላሁ ዐለይሂ ወሰለም ያ አላህ አንዲ ሷሃባ እንደው ታገል ሲራዩትና ሷሃቦች እንደው በዲል ላይ ባረገው አሉ እንዴ ይሄም እኮ ጂሃድ ነው አሉ ተሰውፊት ለመጠበቅ በተሰቦቹን ለማብቃቃት ብሎ የሚያደርገው ልፋት ይሄም ጂሃድ ተብሎ ይቆጠራል ተብሏልና ሚስቶቻችንን ልጆቻችንን ቀለቡ ማሟላት በእኛ ላይ ግዴታ ስለሆነ መታገል ሰበቡን ማድረስ አለብን በቻልነው የሥራ መስክ ላይ መሰማራት አለብን ከዛ ተሰማርተን ተምናገኘው ገንዘብ ደግሞ መሰሰት የለብን በቻልነው ማድረግ አለብን ለሚስቶቻችን አላህ በቁርአን ላይ የአርህማን ባሮችን ባህሪ ሲናገር
والذين إذا أنفقوا لم يسرفوا ولم يقتروا وكان بين ذلك قواما ይላል። ቀለብ ሲሰጡ አለቅጥም አያሳጥሩም፣ አለቅጥም አይቆጥቡም፣ አለቅጥም አያባክኑም። በዚህ መካከል ላይ አድርገው ይሰጣሉ ነው የሚለው አላህ Subhanahu Wa Ta'ala። እና እያለ ቁጥብ ማስቸገር የለብህም፣ እያለ ቆጥበ ማስቸገር የለብህም፣ አለቅጥም አታባክን እንጂ ማለት ነው። እና በዚህ ልክ የሚስቶቻችን ቀለብ ይወጅብብናል። እኛ ወንዶች እኛዋ ላይ ነው የተጣለው ግዴታው ማለት ነው። እሷ ነይታ ተገንዘቧ ታረገች 2 ሶደቃ ይሆንላታል። የአብዱላህ ብን መስዑድ ባለቤት ዘይነብ ሳሰቀፍያ ነብዩ ሰለላሁ ዐለይሂ ወሰለም ዒድ ላይ ስለ ሶደቃ ሴቶችን ቅስቀሳ አደረጉ፣ እንዲሶድቁ ተሳት እንዲጠበቁ ብለው አስበው ማለት ነው። ተዛ መጣችና ሄዲና ነብዩን አማክር አለችው። እኔ ላንተ በመሰጠው እኛ ስር ባሉት የቲሞች ላይ ወንድሞቿ ልጆች ይባል አብረው ነበርና በመሰጠው በማዋጣው አጅር ማግኘት ሆነ እሰጣለሁኝ። ትንሽ አብኑ መስዑድ ገንዘባቸው ቀለል ያለ ነበርና አረን ያልጠይቅም አንቺ ልጅ ጠይቂ ያላትና ሄዳ ጠየቀቻው። እሷ ቢረዝምም ማለት ነው። በዛ ጊዜ ነብዩ አለይሂ ሰላቱ ወሰለም ምንድነው ያሏት? ለኪ አጅራኒ ላንቺ 2 አጅር ታገኛለች። አጅሩ ሶደቃው አጅሩ ሲላ የሶደቃውም አጅር የዝምድና መቀጠሉን ማጅር አሩ ከባሏ ጋር የባሏን ዝምድና እየቀጠለች ነው ማለት ነው። ባሏን እያስደሰተች ነው። ተባሏ ላይ ያለበትን የኢኮኖሚ እጥረት እያቃለለችለት ነውና 2 አጅር ታገኛለች ብለዋል። ተነየተይ ሶደቃ ነው ዝሮ የፈለኩት። ታልነየተይ ግን አውጅባት። የሚወጅቡ ማን ላይ ነው? አንተ ላይ ነው። ተዛዘኑ፣ እዘኒለት እያለሽ አይቸገርብሽ፣ ባልሽ አይጨነቅብሽ። ላኪን ግን የሚወጅበው ባንተ ላይ ነውና አንተም ስበቡን አድርሰህ ያለህን ግዴታ መወጣት አለብህ። ለዚህም ብሎ አላህ لينفق ذو ساعة من ساعته ومن قدر عليه رزقه فلينفق ما آتاه الله لا يكلف الله نفسا إلا ما آتاها تعالى بኋላ سيجعل الله بعد عسر يسرا ይላል። ተረፋህ ተችግር በኋላ አብሽር፣ አላህ ደስታ ያመጣል፣ ሀብት ይሰጣል። አይዞህ፣ ሁሉ ጊዜ ተቸግረህ አትኖርም፣ አላህ ይሰጣል። ስበቡ ግን ስታደርስ ነው። እንደ ተወኩል የሚባለው ነገር ያለ ስበብ አይሆንም። በዚህ ላይ ሰፋ እንዳይልብኝ እንጂ ማለት ነውና የሚስተሐቅ አለብህ። ነብዩ አለይሂ ሰላቱ ወሰለም ስለ ሚስተሐቅ ባሏ ላይ ያላትን ሐቅ ሲጠየቁ ምን ብለዋል? አንቱ ጥዒማ ሃይዛ ጥዕምት ወተክሱ ሃይዛ ክተሰይት፣ ስትበላ ልታበላ ነው፣ ስትለብስ ልታለብስ ነው ብለዋል ነብዩ አለይሂ ሰላቱ ወሰለም። ለራስ ውጭ እየበላህ ሚስትህን ቤት እንዳታስቸግር አደራህን። ለራስ ጥብስ እየበላህ ሚስትህን ቤት በሽሮ እንዲያጎዳት አደራህን። አንተም በላው ነው ብላት። ቅድም እንዲያለው ሀብታም እንደ ሀብታሙ ድሃም እንደ ድህነቱ መሆን አለበት። አንተ የምትጠቀመው ነገር መጠቀም አለባት እሷ። አንተ የምትለብስ እሷ መልባስ አለባት። አንተ የምትለብሰውን የልብስ ደረጃ እሷ ማግኘት አለባት። ይሄ ነው እንግዲህ ስለምን የሚያስቀምጠው። ሐቅ አላት፣ ሐቋን አሟላላት። ጀዛከላሁ ኸይር ባረከላሁ ፊክ። فعن أبي مسعود الأنصاري رضي الله عنه النبي صلى الله عليه وسلم قال إذا أنفق المسلم نفقة على أهله ደግሞ ይሄንን ስታረግ አጅር ማግኘትንም እንድታቀው አንድ ሰውዬ በሚስቱ ላይ ወጪ አወጣ ጊዜና ወይህተሲቡሃ ተአላህ አጅር ፈልጎ ካነት ለው ሶደቃ ለሱ ሶደቃ አንለታ ብሏል። ሶደቃም እየሰደክ ነው። ቅድም ጃር ነው ብያለሁ። አሁን ደግሞ ሶደቃም ነው፣ ምጽዋት ነው። አይዞህ ሐታ ማተጅአል ፊ ምራአቲከ በሚስተሐፍ በምታረገው በምታጎርሳት ማለት ቀለብ በምታሟላላት እንኳን አጅር ታገኛለህ፣ ደረጃ ከፍ ይላል ብለ ለነብዩ ሰለላሁ ዐለይሂ ወሰለም ባይሆን የአላህን ውዴታ ፈልገህ ሲሆን በማለት አስቀምጠውታልና ابن حجر العسقلاني رحمه الله الزلاي من ይላሉ النفقة على الأهل واجبة بالإجماع አላሉ። በሚስት ላይ በልጅ ላይ ቀለም ማሟላት ምንም ኺላፍ ሳይኖር በዑለማው ስምምነት ግዴታ ነው አሉ። وإنما سمح الشارع صدقة شارع صدقة ብሎ የጠራት በዛ ሐዲስ ካነት ነው صدقة አሉ ነብዩ አለይሂ ሰላቱ ሰላም خشيت أن يظنوا أن قيامهم بالواجب لا أجر لهم فيه ዋጅቡ መወጣታቸው ያው ግዴታ ያንተወጣው እንጂ አጅር አላገኝም ብለው እንዲያስቡ ነው አሉ ነብዩ አለይሂ ሰላቱ ሰላም። አይዞህ ዋጅብህን ተወጥተህ አጅርም ታገኛለህ ነው። ይሄ ሶደቃ የሚባለው ነገር እኮ ዘካም ሶደቃ ይባላል እኮ ዋጅብ ነው አይደል? እሱም ሶደቃ ይባላል። አንተም ለሚስት የምታረገው ዋጅብ ነው፣ ለልጆች የምታረገው ዋጅብ ነው። ያ ምን ይሆንልሃል? ሶደቃ ይሆንልሃል። ወቀድ عرفوا ما في الصدقه من الاجر
ተሰደቃ የሚገኘውን አጅር ስለሚያውቁ አጅር ታገኝበታለህ ብለው ነብዩ ሰለላሁ ዐለይሂ ወሰለም ደስ ብሎት እንዲሰጥ ለሚስቱ ለልጆቹ እንዲያደርግም ሌላው ነብዩ ዐለይሂ ሰላቱ ወሰለም ሸሪዓው ያስቀመጠው አባባል ነው ማለት ነው። ፈአረፈውም አነሃ ለሁም ሰደቃ እንደምኮናቸው አሳወቃቸው። ሐታ ላ ይኽሪጁሃ ኢላ ገይሪል አህሊ ኢላ በዕደ አየክፉሁም ምናልባት የነሱ ሰደቃ አይሆንም ሌላ መስጠት ሰደቃ ይሆናል ብለው እነሱን ሳያብቃቁ ወደ ሌላ ሰደቃ መስጠት እንዲያሄዱ ነው። ዋጅብ ተመሆኑ ጋር ሰደቃም ተብሎ ይጠራል። የሰደቃ አጅር ይገኝበታል ብለው ነብዩ አለይሂ ሰላቱ ወሰለም ያስተማሩት ምክንያቱ ለዚህ ነው ይላሉ ኢብኑ ሀጀር። ተርሂበን ለሁም ፊ ተቅዲም ሰደቃት الواجبات قبل الصدقه التطوع ተሱና ሰደቃ በፊት የግዴታውን ሰደቃ በማስቀደም ቅስቀሳ ለማድረግ ነው ነብዩ ሰለላሁ ዐለይሂ ወሰለም በሚስት ላይ በቤተሰቦች ላይ የሚቀልበው ሰደቃ ነው ብለው የተናገሩበት በማለት ኢብኑ ሀጀር ረሂመሁላሁ ተዓላ ያስቀምጣሉ ማለት ነው። ወሊአን النفقه حق للزوجة فإن لم ينفق عليها الزوج بخلا باليو بسست ታይቀልባት ቢቀር فإنه يؤخذ من ماله ولو بغير علمه ሳያውቅ እንኳን ቢሆን ተገንዘቡ ሴቱ ማንሳት ትችላለች። ለቀውሊ ሰለላሁ ዐለይሂ ወሰለም ለሂንዲን ብለዋታል ለአቡ ሱፊያን ባለቤት አቡ ሱፊያን ስታው ነው ለኔም ለልጆች የሚበቃ አይሰጠኝም ብላ ስትነግራቸው ለነብዩ አለይሂ ሰላቱ ሰላም ሁዚ አላት ታቡ ሱፊያን ገንዘብ አንሺ ማይክፊኪ ወለዲኪ ቢልማዕሩፍ ላንቺም ለልጆችሽም በተለመደው ልክ ባይሆን አለቀጥም ሳታባክኒ በተለመደው ልክ በአቅሙ ልክ አንሺ ብለው ነብዩ አለይሂ ሰላቱ ሰላም አዘዋታል። ማንን? ሂንድን የአቡ ሱፊያንን ባለቤት ማለት ነው። እና ሐታ እዚህ ድረስ ነው እንግዲህ ቀለብ ማሟላት ግዴታ የመሆኑ የሰው ገንዘብ አይፈቀድም። ባልም ያው የሌላ ሰው ሐቅ ባልም ቢሆን የባል ገንዘብ የሌላ ሰው ሐቅ ነው ሐቂቃ ማለት ነው። ላኪን ግን ቀለብ ስለሚገባት ቀለብ የሚሰጠው ባልየው የሱ ሐቅ ስለሆነ ሐቋን ማንሳት ይችላል ማለት ነው። ለሷ ብቻ ሳይሆን ለልጆቿም ቢሆን የሐቋን ማንሳት መብት አላት እና ሐቋን ማሟላት ግዴታ ነው። እንዲሁም ሙሐዘረ ነብዩ ሰለላሁ ዐለይሂ ወሰለም ተክሲር ቀለብን ተማሟላት ማሳጠር ማስጠንቀቂያ ሰጥተዋል። ምን ተክሲር ቢነፈቃ ማስጠንቀቂያ ሰጥተዋል ነብዩ አለይሂ ሰላቱ ወሰለም። ነገ አላህ ፊት የሚያስጠይቅ መሆኑንም ወንጀል መሆኑን ገልጸዋል። ምን ብለዋል? ከፋ ቢልመርኢ ኢስመን ለሰውየው ወንጀል ይበቃዋል አው ነብዩ አለይሂ ሰላም ለወንጀል ሰውየውን ይበቃዋል አዩضيع መየቁቱ ቀለብ የሚቀልባቸውን ቤተሰቦቹን ማስቸገሩ ማስራቡ ለወንጀል ይኸው በቂ ነው። ሱብሃንአላህ ይኸው በቂ ነው፣ ሌላ ወንጀል አያስፈልገውም እኮ ነው እያሉ ያሉት ነብዩና አለይሂ ሰላቱ ወሰላም። እና የሚስት የቤተሰብ ቀለብ በባል ላይ ዋጅብ ነውና ባል ሆይ ዋጅብህን ተወጣ የሚስት ሐቅ ነው። እና እዚህ ጋር ተያይዞ የሚስት ሐቅ ማስታወስህ ሚስት ለአንተ እንድትበጃጅ ሐቅ አለ የሚል ካሁን በፊት በአስተማር ነው ወይም በተማማር ነው ትምህርታችን ጠቅሰን ነበር። አንተም ለሷ ደግሞ እንድትበጃጅላት ሐቅ አላት። እሷ ተበጃይታ አምሮባት ቀርባ አንተ በስራ ልብስህ በስራ በዋልክበት ሰውነትህ ስታወራ ስለፈልፍ በዋልክበት አፍህ ሚስት ጋር መቀርብ ሆነ ሐቋን አጥፍተሃል። ነብዩና አለይሂ ሰላቱ ወሰላም እቤት ሲገቡ ምንድነው መጀመሪያ የሚሰሩት ተብለው አይሻ ሲጠየቁ የመጀመሪያ ሰዋክ ነው የሚጀምሩት ብላለች አይሻ ረዲየላሁ ተዓላ። የመጀመሪያ ሚስቶቻቸው ጋር ተገናኝተው ተመጫዋታቸው ተማውራታቸው በፊት ውጭ ሲውሉ ሰው ጋራ ንግግር ሲያበዙ አፍጠረን መቀየር ይመጣልና በዛ እንስቶ ጋር አለመገናኘት። ነብዩ ሰለላሁ ዐለይሂ ወሰለም እኮ መጥፎ ሽታ ያላቸው እኛን ለማስተማር እንጂ ሰለላሁ ዐለይሂ ወሰለም እኛን ለማስተማር ብለው ነውና የመጀመሪያ ምን ያደርጉ ነበር? ሲዋክ ነበር የሚያደርጉት ነብዩ አለይሂ ሰላቱ ሰላም። እና ሲዋክ በማድረግ ፊት አፋችንን ጠረን መጠበቅ አለብን። ልብሳችንን እንደዚሁ በቃ ንጹህ መሆን አለበት። የምንለብሰው ልብስ መቆሸሽ የለበትም። ምን ይላል ቁርአን ላይ በዙሪያ ወለሁነ ምስሉ الذي عليهن بالمعروف ይላል። ለነሱ ለሴቶች አሏቸው
በእነሱ ላይ ያለባቸውን ሐቅ አምሳያ ብሎ ቁርአን ይነግራል። ጥቅል እንዳርጎ የወንድ ሐቅ የማነው የባል ሐቅ በሚስት ላይ ያለው ይሄ ነው ይታወቃል። ከዛ ውስጥ መበጃጀትም አንዱ ነው። አላህ ምን አለ ታዲያ የዛኑ ያክል እነሱም ሐቅ አላቸው ተባላቸው ይላል። ቢልመዕሩፍ ብሎ በታወቀው መልኩ ብሎ ያስቀምጣል አላሁ ሱብሓነሁ ወተዓላ። አጠቃላይ የሚስት ሐቅ በባል ላይ ለመኖሩ ይህ አያ ጥቅልል አድርጎ አስቀምጦታል። ልንጠብቅላቸው ይገባል ማለት ነው። ለዚህ ብለው አብዱላህ ብኑ አባስ የሚሉት ትልቅ ምክር አለ። እኔ ይላሉ ለሚስቴ ልበጃጅላት እወዳለሁ አሉ። ንጹሕኔ አምሮብኝ ተውቤ መቅረብ እወዳለሁ እሷ ስትበጃጅ ደስ እንደሚለኝ ሁሉ አሉ። ለምን ቁርአን ወለሁነ ሚስሉ ለዚ ዐለይሂነ ቢልማዕሩፊ ብሏልና። ቢጠና እዛ ቁርአን ምን ብሎ ጨምሮ አስቀምጧል? ወልሪጃል ዐለይሂነ ደረጃ ወላሁ ዐዚዙን ሐኪም ይላል። ለወንዶች ባይሆን በእነሱ ላይ ጭማሬ ደረጃ ይኖራል። ቅድም እንዳልነው መታዘዝ የሚወጅበው የባልን ነው በወንጀል እስከታዘዘ ድረስ። የሚስትን ታይቶ ጠቃሚ መሆን አለመሆኑ ታይቶ ነው ወደ አፈጻጸም የሚገባው ማለት ነው። ያ ማለት ግን ጭራሽ አያማክራትም የእሷን አይሰማም ማለት አይደለም። ነቢዩ ዓለይሂ ሰላቱ ወሰላም የሁዴቢያ ጊዜና ከቁረይሾች ጋር ተስማምተው ለ10 ዓመት የጦር አቁም ስምምነት አድርገው ዑምራ ሊሰሩ ነበር የሄዱትና ዘንድሮ አገቡም ቀጣይ ዓመት ነው ሲሏቸው ሷሃቦች ተበሳይተው የነብዩ ሰለላሁ ዐለይሂ ወሰለም ትእዛዝ ያልሰሙበት ሁኔታ አለ። ዋጅብ አይደለም ምርጫ ነው ምናልባት ወህይ ቢወርድ የሚል እየጠበቁ ነበርና አርዳችሁ ተላጩ ራሳችሁንና ተፈተኑ ወደ ሀገራችን እንመለስ ሲሉ አላረገው አሉ። ነብዩ አለይሂ ሰላቱ ሰላም ኡሙ ሰለማ ቤት ገቡና ኡሙ ሰለማ ምን ሆኖ አለቻቸው። እንዲህ ሁኚ እኔ ተሰውኛለሁ ልንገሩ እሰማሻለሁ ንገሪኝ አሉ። ይሄው ነብዩ አለይሂ ሰላቱ ሰላም ወህይ የሚወርድባቸው ነብይ እንኳን ሚስቶን አማከሩ። የሚስቶን ምክር እሰማለሁ አሉ። ነገረችው እሷም የቶነማ ማንንም አታማክሩ ውጡና ዝም ብለው አንቱ ራሱን ተላይተው ግመሉን ወረዱ አለችዋት። ያኔ ተስፋ ይቆርጣሉ ሁሉም አንቱ ያረኩትን ያረጋሉ። ሱብሃንአላህ ነብዩ ጥት ብለው የሚላጫቸውን ሰው ጠርተው ራሳቸውን ተላይተው ዑምራ ያህረመ ሰው መላጨት አለበትና ግመላቸውን ምርድ ሲያረጉ ሱሐባዋ እንዴ እርስ በርስ መለጫጨት እርስ በርስ ግመሎቻቸውን ማረድ በቃ ሁሉም ያን ነገር ተገበሩት ማለት ነውና ይሄ የሚያሳየው ምንድነው? ነብዩ አለይሂ ሰላቱ ወሰላም የሚስቶቻቸውን ያማክሩ ነበር፣ የሚስት ምክር የሚሰሙ ነበርና አንተም አምባገነን አትሆን ትእዛዝን ተስማ በወንጀል እስካላዘዝካት ድረስ በምትችለው ባይሆን ልብ በል ነብዩ አለይሂ ሰላቱ ወሰላም አለይኩም ቢሰምዕ ወጣዓ ብለው በመስማት በመታዘዝ አገራችሁን ያሚራችሁን ብለው ምን ብለው ያስታውሱ ነበር? ሷሃቦች መስተጧዕታ በቻልከው ባይሆን ይሉ ነበር። ያለ ችሎታው እንዲያታዛት በችሎታው ልክ በወንጀል እስካላዘዝካት ድረስ ትታዘዝህ። ላኪን አንተም አምባገነን ሆነህ ለምን ታማክሪኛለሽ? ለምን ሐሳብ ታቀርቢያለሽ? ምን አገባሽና እዚህ ላይ አንቺ ደግሞ ምን ታውቂያለሽና እያልክ ሚስትህን አደራህን ነብዩ እንኳን አለይሂ ሰላቱ ወሰላም ወህይ ወረደበት የሚስቶችን ምክር ይሰሙ ነበር፣ ያማክሩ ነበር። ይሄ መንጥቅም ነው ሐቂቃ ማለት አቅላኒ ነው። ስለዚህ አብረን እምንኖር የህይወት ጓደኛ የምንሰራውን የምናስበውን ነገር ብናማክር ለነሱም ደስ ይላቸዋል። አንቺም ባይሆን አምባገነን እንዲያኮኒ እኔ ያልኩህን ስማ ታልሰማህ የታባክ እኔ ያልኩትን መች ይሰራል እሱ ብለሽ ጠብ ውስጥ መግባት ሌላ ጭቅጭቅ ውስጥ መግባት አግባብ አይደለምና ይሄንን ጉዳይ በዚህ ልክ በማድረግ ባልና ሚስት ሐቃቸውን ጠብቁ። ወለሁነ ሚስሉ الذي عليهن بالمعروف አላህ ነው ያስቀመጠው ሱብሓነሁ ወተዓላና አንተም ሐቋን ጠብቅ እሷም ሐቅህን ትጠብቅ። ሁለታችሁ ሐቅ ለሐቅ ተጠባበቃችሁ ዱንያውም ያምራል አኺራውም ያምራል። ዱንያውም የበረካ ቤት ይሆናል። ጭቅጭቅ የሌለበት ንትርክ የሌለበት ወንጀል የሌለበት ትዳር ያማረ የሰመረ የተባረከ ሷሊህ የሆኑ ልጆች የሚፈሩበትና የሚያድጉበት ነው የሚሆነው። እድሜው የተባረከ ይሆናል። ባላችሁ በሰጣችሁ እድሜ አላህ
ብዙ መልካም ስራዎችን ሰርታችሁ ብዙ ነገር አበርክታችሁ ብዙ አሻራ ጥላችሁ እንድትሄዱ ያደርጋል። ለአገር ለዲን የሚጠቅም ልጆችን አሳድጋችሁ እንድትሄዱ ያደርጋቸዋል። ነገም በአኺራ ደግሞ ሳትለያዩ ሳትነጣጠሉ ጀነተ ፊርደውስ ትገባላችሁና አንቺም የሱን ሐቅ ጠብቂ፣ እሱም ያንቺን ሐቅ ይጠብቅ። ሐቅ መጠባበቅ ካለ ሐቂቃ ያው እንግዲህ አላሁ ሱብሓነሁ ወተዓላ ይወደናል። አላህ ተወደደን ደግሞ የአላህ ውዴታን የሚመዝነው ነገር የለም። ወሪድዋኑ ሚነላሂ አክበር። አላህ ሲወድ ጅብሪልን እገሌ የሚባለውን ባሪያን ወድጀዋለሁና አንተ ውደደው ይላል ነብዩ አለይሂ ሰላቱ ወሰላም። ጅብሪል ይወደዋል። በሰማይም ላይ ኢነላህ ይሂቡ ፉላነን ፈአሂቡሁ ብሎ ያውጃል አሉ። ወይውዱዑ ለሁል ቀቡሉ ፊል አርድ። መሬት ደግሞ ተቀባይነት ይቀመጥለታል፣ ሰው ዘንድ ተቀባይነት ያገኛል ማለት ነው። እና ሐቅ ተተጠባበቅን የሷን ሐቅ የምንጠብቅ ተሆነ የኔን ሐቅ የማነው የወንዶችንም ሐቅ እሷ የምትጠብቅ ከሆነ አላህ ወዲ አለዛ አላህ ይጠላል። አላህ ጠላ ማለት ደግሞ ኪሳራ ነው ወንድሞች። ነብዩ ሰለላሁ ዐለይሂ ወሰለም እንዲያሉት አላህ አንድ ባሪያ የጠላ ጊዜ አሉ ኢዛ አብገደ አላሁ ዐብደን ናዳ ጅብሪል። አላህ አንድን ባሪያ ሲጠላ ጅብሪል ይጠራውና ኢነላህ ይብጊዱ ፉላነን ፈአብጊድሁ፣ አላህ ገሊን ስለሚጠላ ጥላው ይለዋል። ፈይብጊዱሁ ጅብሪል በቃ አላህ ታዘዘው ላ ያሱነ አላህ ማ አመረሁም ወይፈዓሉነ ማ ይኡመሩን፣ አላህ ያዛቸውን ይታዛሉ የአላህን ትእዛዝ አይጥሱምና ይጠላዋል እሱ። ተዛ ብቻ ነው ፈዩናዲ ፊ አህሊ ሰማ፣ በሰማይ ነዋሪዎች በመላእክቶች ላይ ይጣራል። ኢነላህ ይብጊዱ ፉላነን ፈአብጊዱሁ፣ አላህ ገሊን ጠልቶታልና ጥሉት ይላል። እንግዲህ መላእክቶች አሁንም እንደ ጅብሪል ሁሉም ይጠሉታል ማለት ነው። ሱብሃንአላህ መላእክት ዘንድ የተጠላ ተዛ በስተፊት አላህ ዘንድ የተጠላ መሆን ከባድ ነው። ተዛ መሬትም ላይ ጥላቻ ያርፍበታል አሉ። እንደው ለዚህ ጀርባችሁ ተሆነ እንደው ቤቱ የሆነ ነገር ሲፈጠር እኮ ወጣ ስንል የሚገጥመንም ብስጭት እኮ ነው ወንድም እህቶች ነው እኮ። እንደው ጀርቡብኝማ ሚስት ጋር ተጣልተህ ሚስትህን ጨቁነህ ሚስትህን አዋርደህ ወጥተህ ማለት ነው እምወጣበትም ብስጭት ነው የሚገጥምህ። እና የዚህን ጉዳይ በጣም ትኩረት እንስጥበት። ለቤታችን ጥሩ ያልሆን ለውጭ ጥሩ ልንሆን አንችልም። ኸይሩኩም ኸይሩኩም ሊአህሊ ነብዩ አለይሂ ሰላቱ ወሰላም ተሁላችሁም በላጩ ለሚስቱ ኸይር የሆነ ነው፣ ተሁላችሁም በላጩ ለባሏ ኸይር የሆነች ነው። አንዳንድ ወንድ አንዳንድ ሴት አላህ ይጠብቃችሁና ለውጭ አልጋ ለቤት ቀጋ ለመሆን የሚሞክሩ ሰዎች አሉ። ይሄ በጣም አደጋ ነው። ይሄ በጣም የተጠላ ነው፣ የተወገዘ ነው ሐቂቃ ማለት ነው። አብረህ የህይወት ጓደኛህን አብረህ የምታሳልፋትን ለሷ ያልተመቸህ ለውጭ ብትመች ምን ፋይዳ ያለው አቦ? ሱብሃንአላህ። አንቺም እንደዛው ለባልሽ የተመቸሽ ለባልሽ የታዘሽ ሐቁን ያሟላሽ ስትሆን እንጂ ለባልሽ እሾህ ሆነሽ ባልሽን እያዋረድሽ የባልሽን ትእዛዝ እየጣሽ የለውጭ ሰው መልካም ብትሆኒ ሐቂቃ ይሄ በጣም ማይገባ ባህሪ ነው። ለቤታችንም አልጋ ለውጭም አልጋ አላህ ያድርገን። ለውጭም ቀጋ መሆን ጥሩ አይደለም። ለቤትም አልጋ ውጭም ቀጋ፣ ለቤትም የተመቸን ለውጭም የተመቸን ማለት ነው። አላህ Subhanahu Wa Ta'ala ጥሩ ስነ ምግባር ጥሩ ጸባይ ይስጠን። ኑራችንን አላህ ያማረ የሰመረ ያድርግልን። በፍቅር የተሞላ አላህ ያድርገው። ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله وسلم وبارك على نبينا محمد وآله وصحبه أجمعين والسلام عليكم ورحمة الله وبركاته. لجيل توخى الوحي عنوانا وشاد من نوره في القلب